የኢትዮጵያ ሕዝብ ሆይ እስቲ ጉዴ እኔ ከሩቁ ሳየው በቃ ያመመውና ፈርተነው ነበር ለመጠጋትና ልብስ ለብሰው ፈልገን ነበርና እስቲዩት ይሄ ሰው ቆራረጥኩ ነውና ሙሉ ቪዲዮን እለቅላችኋለሁ። ፍቃደኛ እኮ ልበስሽ ላልብስ ነኝ እሺ በለኝ። የኢትዮጵያ ሕዝብ አይደለም የበደለኝ አንድ ቃል ማን ነው? እሺ በለኝና እቺን ብቻ ልበስሽ ሱሪ ካለ አትልበስ ሰው ነው። እሺ ራስ ተለብሷል ልስተ አልለብስም። ለምንስ ስልበኝ እኮ ልበስ እንኳን ትላምጣለህ ወንድሜ ይወዳችኋል። እኛም እኮ ስለምንወድ እኔ አንድ ነገር ልንገርህ አረጋለሁ። በአሁን ሰዓት እኔ እንደዚህ ልበቃች አልኩት ማለት ነው። እኔ በቅስ 3 አመት አገልግያለሁ። የተማርኩት ናዝሬት ዩኒቨርሲቲ 2000 ባች ነኝ። 2005 ነው ግራጁዌት ያደረኩት። 2 አመት ሞጆ ወረዳ ፍርድ ቤት ሰርቻለሁ። 1 አመት ለየታ አራተኛ ወንጀል ችሎት እዚህ ሰርቻለሁ። ከዛም በኋላ ግን ወደ አማኑኤል ገብቼ መድኃኒቴን እየወሰድኩኝ ያለው እስካሁን መድኃኒት እየወሰድኩኝ ያለ ያም መድኃኒት 2 አመት ሪፎርም ለብሼ እየወሰድኩኝ ከ2009 6ኛ ወር ጀምሮ እስከ ለምን 2008 ስራ ላይ ነበርኩኝ። 2009 6ኛ ወር መድኃኒት እንዲወስድ ተደረገልኝ አማኑኤል ሆስፒታል። ከዛም በኋላ አማኑኤል ሆስፒታል 2 አመት ቆየሁኝ እስከ 2001 እስከ 4ኛ ወር እዛ ነበር። ከዛም በኋላ ግን ዶዙ መድኃኒት ቀንሷል ብሎ ወደ ቤተሰቦቼ የቅርብ ተጠሪ መጥቶ ወሰደኝ። እግሊ ቦራና ወሰዱኝ። ግን መጥቼ መድኃኒቱን በስነ ስርዓት እየወሰድኩኝ ጤና መድን ማለት እኮ ምንም አይደለም። አቅም ያለው ሰው እኔ ጤና መድን አንድ ሰው ያወጣል። ጤና መድን አላመጣይም አልታደሰም ተብዬ መድኃኒት የምከለከልበት ምክንያት ነው ያዘው። ጤና መድን ከሌለ